ሰላም ጤና ይስጥልን ውድ ተመልካቾቻችን ይህ የአዲስ ከተማ ኮሙኒኬሽን አዲስ ሳይበር ሳምንታዊ ዜናችን ነው። በቅድሚያም ዋና ዋናዎቹ በሀገራችን ለሰባተኛ ጊዜ የተካሄደው ምርጫ ስኬታማ ሆኖ በመጠናቀቁ ተደስተናል ሲሉ የአዲስ ከተማ ክፍለ ከተማ ነዋሪዎች ተናገሩ። በአዲስ ከተማ ክፍለ ከተማ የህብረተሰቡ የረጅም ጊዜ ጥያቄ ሆነው የቆዩ የስፖርት ማዘውተሪያ ስፍራዎች ተመርቀው ለአገልግሎት ክፍት ተደረጉ። በመቀጠል ወደ ዝርዝሩ እንገባለን። አብራችሁን ቆዩ። በሀገራችን ለሰባተኛ ጊዜ የተካሄደው ምርጫ ስኬታማ ሆኖ በመጠናቀቁ ተደስተናል ሲሉ የአዲስ ከተማ ክፍለ ከተማ ነዋሪዎች ተናገሩ። በክፍለ ከተማው በተለያዩ ወረዳዎች የሚገኙ ነዋሪዎች እንዳሉት ምርጫው የአንድ ሀገር ዲሞክራሲያዊ መገለጫ መሆኑን ጠቅሰው እኛም ከሌሊቱ 11 ሰዓት ጀምረን ድምጻችንን በመስጠት ሀገራዊ ኃላፊነታችንን ተወጥተናል ሲሉ ተናግረዋል። ባለፈው ሰኞ የተካሄደው ሀገራዊ ምርጫ በክፍለ ከተማው በሚገኙ ሁሉም የምርጫ ጣቢያዎች ስኬታማ ሆኖ መጠናቀቁ ተገልጧል። በአዲስ ከተማ ክፍለ ከተማ የህብረተሰቡ የረጅም ጊዜ ጥያቄ ሆነው የቆዩ የስፖርት ማዘውተሪያ ስፍራዎች ተመርቀው ለአገልግሎት ክፍት ተደረጉ። በክፍለ ከተማው ወረዳ 6 ጎጃም በረንዳ አካባቢ የተገነባ ጫካ የስፖርት ሜዳ እንዲሁም ወረዳ 4 አማኑኤል ጸበል አካባቢ የተገነቡ የስፖርት ማዘውተሪያ ስፍራዎች የተለያዩ የስራ ኃላፊዎች በተገኙበት ተመርቀዋል። በምርቃት ስነ ስርዓቱ መልእክት ያስተላለፉት በምክትል ከንቲባ ማዕረግ የአዲስ አበባ ከተማ አስተዳደር ፐብሊክ ሰርቪስ ቢሮ ኃላፊ ዶክተር ጀማሉ ጀንበር ዘመናዊ ስፖርት ማዘውተሪያ ስፍራዎችን በመገንባት በአእምሮ የዳበረ ትውልድ ለመገንባት እየሰራን ነው ሲሉ ገልጸዋል። የአዲስ ከተማ ክፍለ ከተማ ዋና ስራ አስፈጻሚ አቶ ታረቀኝ ወርቅነህ በበኩላቸው ዘመኑን የዋጀ የስፖርት ማዘውተሪያ ስፍራዎችን በመገንባትና በማስመረቅ ስፖርትን ባህሉ ያደረገ ማህበረሰብ ለመፍጠር እየተሰራ መሆኑን ጠቅሰው የክፍለ ከተማችን ወጣቶች በአእምሮም በአካልም ተገንብተውና ታንጸው እንዲያድጉ መንግስት ከፍተኛ ጥረት እያደረገ መሆኑን አስታውቀዋል። ህብረተሰቡ ለሚያነሳቸው የልማትና የመልካም አስተዳደር ጥያቄዎች አፋጣኝ ምላሽ ለመስጠት የንጠይቅ መድረኮች ወሳኝነት አላቸው ሲሉ ተናገሩ። በአዲስ ከተማ ክፍለ ከተማ የኮሙኒኬሽን ጽህፈት ቤት ከሰላምና ጸጥታ ጽህፈት ቤት እንዲሁም ከደንብ ማስከበር ጽህፈት ቤት ጋር በመተባበር የንጠይቅ መድረክ ተካሂዷል። በተከታታይ እየተካሄዱ የሚገኙ የንጠይቅ መድረኮች የህብረተሰቡን የመልካም አስተዳደር ችግሮች ከመፍታት አንጻር ከፍተኛ ሚና እየተወጡ እንደሚገኙ የገለጹት የክፍለ ከተማው ኮሙኒኬሽን ጽህፈት ቤት ኃላፊ አቶ አበራ ግርማ በነዋሪው የሚነሱ ጥያቄዎች በቀጥታ ጉዳዩ ከሚመለከተው አካል ዘንድ በማገናኘት የነዋሪውን ሁለንተናዊ ተጠቃሚነት ለማረጋገጥ ይሰራል ብለዋል። በመድረኩ የክፍለ ከተማው ሰላምና ጸጥታ ጽህፈት ቤት ኃላፊ ዶክተር ጥበቡ ደጀኔ እንዲሁም የደንብ ማስከበር ጽህፈት ቤት ኃላፊ ሻምበል ኡባድ ጁና በተሳታፊዎች ለተነሱ ጥያቄዎች ምላሽና ማብራሪያ ሰጥተዋል። ዜጎችን በስራ ዕድል ዘርፍ ተጠቃሚ የማድረጉ ተግባር በልዩ ትኩረት በመሰራቱ ውጤታማ መሆኑ ተገለጸ። የአዲስ ከተማ ክፍለ ከተማ ስራና ክህሎት ጽህፈት ቤት እየተሰሩ ባሉ ቁልፍ ተግባራት ዙሪያ ግምገማዊ ውይይት አካሄደ። መድረኩን የመሩት የአዲስ ከተማ ክፍለ ከተማ ምክትል ስራ አስፈጻሚና የስራና ክህሎት ጽህፈት ቤት ኃላፊ ወይዘሮ እቴማር ጌታቸው ዜጎችን በስራ ዕድል ዘርፍ ተጠቃሚ የማድረጉን ተግባር ተቀዳሚ አጀንዳችን አድርገን በመስራታችን ውጤታማ ሆነናል ሲሉ ገልጸዋል። የጽህፈት ቤቱ ምክትል ኃላፊ አቶ መለሰ ገብረ ሚካኤል በበኩላቸው የክፍለ ከተማችን ወጣቶችና ሴቶች በተለያዩ የስራ ዘርፎች በማሰማራት ተጠቃሚ በማድረግ ለህዝባችን የገባነውን ቃል በተግባር ለማዋል በመረባረብ ላይ እንገኛለን ሲሉ ገልጸዋል። በአዲስ ከተማ ክፍለ ከተማ የተገነቡ የተቀናጀ ሞዴል ብሎኮች ተመርቀው ለአገልግሎት ክፍት ተደረጉ። የክፍለ ከተማው ህብረተሰብ ተሳትፎና በጎ ፍቃድ ማስተባበሪያ ጽህፈት ቤት ከነዋሪዎች ጋር በመተባበር የአካባቢን ገጽታ ለመቀየርና ምቹ አካባቢን ለመፍጠር የተቀናጀ የሞዴል ብሎክ የልማትና የማስዋብ ስራዎች አጠናቆ በማስመረቅ ለአገልግሎት ክፍት አደረገ። የተቀናጀ የሞዴል ብሎክ ስራው የአካባቢውን ገጽታ ከመቀየርም ባለፈ የህብረተሰቡን የመኖሪያና የስራ አካባቢ ጤናማ ለማድረግ ታስቦ የተከናወነ መሆኑን የክፍለ ከተማው ህብረተሰብ ተሳትፎና በጎ ፍቃድ ማስተባበሪያ ጽህፈት ቤት ኃላፊ ወይዘሪት ሀብታማ ቡልቻ ተናግረዋል። ለዛሬ ያዘጋጀንላችሁ ዜናዎች ይህንን ይመስሉ ነበር። ሳምንት ከሌላ ዜና ጋር እስከምንገናኝ መልካም ሳምንት።